በአሁኑ ወቅት በሶስት ደረጃዎች የተከፈሉ ከ8% በላይ የቱሪስት መስህቦች እንደተለዩ የቱሪዝም ሚኒስቴር አሳውቋል። ሚኒስቴር መስሪያ ቤቱ ዛሬ በተካሄደው 17ኛው የህዝብ እንደራሴዎች ምክር ቤት መደበኛ ስብሰባ ላይ በመገኘት ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጠበት ወቅት ነው ይህንን ያሳወቀው። በዚሁ ጊዜም የላሊበላ ውቅር አብያተ ክርስቲያናትን እድሳት በተመለከተ በ5 ወራት ለማጠናቀቅ የታሰቡ 2 አዳዲስ ጥናቶች እንደሚጀመሩ ተነግሯል። ሀና አብደታ ተጨማሪ አላት። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 17ኛ መደበኛ ስብሰባ ለቱሪዝም ሚኒስቴር የተለያዩ ጥያቄዎችን አንስቷል። የቱሪዝም ሚኒስትሯ ሰላማዊት ካሳም በምክር ቤቱ በመገኘት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከምክር ቤት አባላት ከቀረቡ ጥያቄዎች ውስጥ በአጠቃላይ በሀገራችን የሚገኙ የቱሪስት መስህቦችን የተመለከተው ይገኝበታል። ምን ያክል መስህቦቻችን ተመዝግበዋል? ሁሉንም ሀብቶቻችን አውቀናቸዋል ወይ? መዝግበናቸዋል ወይ? ከሆነ ደግሞ ሁሉንም በአንድ ጊዜ ማልማት ስለማይቻል ከአካባቢው መንግስትና ህዝብ ጋር ፍትሃዊ በሆነ መንገድ ለማልማት ቅደም ተከተል በማውጣት ተቋሙ ያለበት ሁኔታ ምን ይመስላል? የቱሪዝም ሚኒስትሯ ሰላማዊት ካሳም አሁን ላይ በ3 ደረጃዎች የተከፈሉ ከ800 በላይ የቱሪስት መስህቦች ስለመለየታቸው በመጥቀስ ምላሽ ሰጥተዋል። ክልሎች በመላ ሀገሪቱ ያሉ መስህቦቻችንን በ3 ደረጃ ከፋፍለው በአሁኑ ወቅት በ3ቱ ደረጃዎች የተቀመጡ ከ800 በላይ መስህቦችን መለየት ችለናል። በመደበኛነት ከምታውቋቸው ቅርሶች እና መስህቦች ባሻገር በመልማት አቅም ከአካባቢያቸው ተደራሽነት አንጻር ከዚህ በኋላ በምን ያህል የቀጥታ ተሳትፎ ማህበረሰቡን በማሳተፍ የመንግስትንም እንደዚሁ በማሳተፍ ምን ልንሰራ እንችላለን በሚሉ ዝርዝር መስፈርቶች መሰረት በ3 ደረጃዎች ተዘርዝረው ተቀምጠዋል። ከ300 በላይ የሚሆኑት በአንደኛ ደረጃ ላይ የተቀመጡ ናቸው። ስለዚህ በቶሎ በትንሽ ኢንቨስትመንት በትንሽ ድጋፍ መልማት የሚችሉ መሆናቸውን የተመለከትንበት ነው። እነዚህ መስህቦች የመጀመሪያ ዙር መረጃ ተሰብስቦ የተለዩ መሆናቸውን የጠቆሙት ሚኒስትሯ ቁጥራቸው ግን ከዚህ እንደሚበልጥ ይታሰባል ሲሉም ተናግረዋል። ሌላው ከምክር ቤት አባላት የቀረበው ጥያቄ የሀገር ውስጥና የውጭ ቱሪስቶች የቱሪስት መዳረሻዎችን በቀላሉ ማግኘት እንዲችሉ እየተሰሩ ያሉ የአቅጣጫ ጠቋሚ ስራዎችን የተመለከተ ሲሆን ለዚህም ሚኒስትሯ ማብራሪያ ሰጥተዋል። ሀገር ውስጥም የውጭ ጎብኚዎቻችንም የት ምን አለ የሚለውን በደንብ ተረድተው መንቀሳቀስ እንዲችሉ የተሟላ መረጃ እንዲኖራቸው በምን ያክል ክልሎች የቱሪስት ማፕ እንዲሰራ ተደርጓል። ቱሪስት ማፒንግ አንዱ ከዚሁ ካለን ሀገራዊ ሀብት ጋር በቀጥታ ግንኙነት አለው። ከዛ ባሻገር የት አካባቢ ላይ ምን አይነት መሰረተ ልማቶች አሉ፣ ምን ያህል ምቹ ናቸው የሚለውንም የሚመለከት ነው። ከዓለም ባንክ ጋር በመተባበር ይህንን ስራ ደረጃውን በጠበቀ ዓለም አቀፍ ደረጃውን በጠበቀ መልኩ የሀገር አቀፍ የቱሪስት ማፒንግ ስራ ለመስራት እንድንችል የናሙና ስራ በሲዳማ ክልል ላይ ያከናውነናል። እሱ በተሳካ ሁኔታ ተጠናቋል። ያንን በመላ ሀገሪቱ ለማከናወን ደግሞ ቀጣዩ ስራችን እሱ ይሆናል። ከተቋሙ ጋር ጥሩ መግባባት ላይ ደርሰናል። ይህንን ስራ በሀገር አቀፍ ደረጃ ለማከናወን ማለት ነው። ሌላው ከምክር ቤት አባላት የተነሳው ጥያቄ እንደ አውሮፓውያኑ የዘመን አቆጣጠር በ1970 በተባበሩት መንግስታት ድርጅት የትምህርት ባህልና ሳይንስ ተቋም ዩኔስኮ የዓለም ቅርስ ሆኖ ስለተመዘገበው የቅዱስ ላሊበላ አብያተ ክርስቲያናት የብረት መጠለያ ነው። በአብያተ ክርስቲያኑ ቤተ መድኃኔዓለምና ቤተ ማርያም በ2000 ዓ.ም ለ5 ዓመታት ብቻ በሚል የተሰራው የብረት መጠለያ በጊዜያዊነት ቅርሱን ከዝናብና ከፀሐይ ይከላከላል በሚል የተሰራ ቢሆንም የብረት መጠለያው ሳይነሳ እስካሁን መቆየቱ ሌላው ስጋት ስለመሆኑ ከምክር ቤት አባላት ጥያቄ ቀርቦ ምላሽ ተሰጥቶበታል። ይሄ ሸልተር ለሁሉም አባላት ግልጽ እንዲሆን የተቀመጠው ዓመተ ምህረትና አሁን እያገለገለ ያለው ዓመት 3 እጥፍ እየደረሰ ነው እና ከዚህ አኳያ ወደ ስራ እንዲገባ ምን እየተሰራ ነው የሚለውን ለመጠየቅ ነው። አንዱ ከሼልተሩ ወይንም ከመጠለያው ጥናት ባሻገር ሲደረግ የነበረው አሁን ያለው መጠለያ ያለበትን ደረጃ የማየት ምልከታ ማድረግ ነው። ሳይንሳዊ ምልከታ ማድረግ እንደሚባለው በእርግጥ በጣም አሳሳቢ የሆነ ደረጃ ላይ ነው ያለው ወይንስ ያሰብናቸውን ስራዎች በታቀደለት ጊዜ ሳይንሳዊ ሂደቱን ጠብቆ ለማከናወን የሚያስችለን ደረጃ ላይ ነው ያለው የሚለውን የመለየቱ ጉዳይ አንዱ ጎን ለጎን ሲሰራ የቆየ ጉዳይ ነው። በተደረገው ምልከታ አሁን ያሉት ሼልተሮች በሚባለው ልክ አደጋ የሚያደርሱ ወይንም እጅግ አንገብጋቢ በሆነ መልኩ ጉዳት ላይ የሚጥሉት እንዳልሆኑ ይሄ ምልከታ አረጋግጧል።
በቀጣይ ለእድሳቱ አስፈላጊ ናቸው የተባሉ 2 ጥናቶች እንደሚካሄዱ የተነገረ ሲሆን አንደኛው በክረምት ወቅት እንደሚካሄድና ይህም ዝናብ፣ ውሃ እንዲሁም ተፈጥሯዊ ሁኔታዎች ምን ያህል ቅርሱን ሊጎዱት ይችላሉ የሚለው ላይ እንደሚያተኩር፣ ሌላኛው ደግሞ መካነ ምድራዊና ተያያዥ ጉዳዮች ላይ ምልከታ የሚደረግበት እንደሆነ ሚኒስትሯ ገልጸዋል። ይህ እንዳለ ሆኖ በተለያዩ ጊዜያት በሚነሱ ግጭቶች ውስጥ ቅርሶች ተጠብቀው የቆዩት በማህበረሰቡ አማካኝነት መሆኑን በማንሳት በቀጣይም እየተጠናክሮ እንዲቀጥል የቱሪዝም ሚኒስትሯ ጠይቀዋል። አሁን ላይ በአማራ ክልል ኦሮሞ ብሔረሰብ የሾንቄ መንደርንና የአገው ብሔረሰብ ፈረሰኞች ማህበርን ጨምሮ በሀገሪቱ በተለያዩ አካባቢዎች ሌሎች አዳዲስ የቱሪዝም መስህቦችን በሚዳስሱና በማይዳስሱ በዓለም ቅርስነት እንዲመዘገቡ በትኩረት እየተሰራ እንደሆነ ሚኒስትሯ ጠቁመዋል። ምክር ቤቱ በዚህ መደበኛ ስብሰባው በኢትዮጵያና በፈረንሳይ የልማት ኤጀንሲ መካከል የተፈረመውን የ80 ሚሊዮን ዩሮ የብድር ስምምነት ረቂቅ አዋጅ እንዲሁም በኢትዮጵያ መንግስትና በአውሮፓ ኢንቨስትመንት ባንክ ማህበር መካከል የተፈረመውን የ110 ሚሊዮን ዩሮ የብድር ስምምነት አዋጅን መርምሮ አጽድቋል። ከዚህ በተጨማሪ ምክር ቤቱ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን ለዝርዝር እይታ ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል።